የ16 ዓመት ታዳጊ እናቷን ወደ ቤት እየተመለሰች እንደሆነች መልእክት ከላከች በኋላ ደብዛዋ ጠፋ። ለ6 ወራት ምንም መልስ አልነበረም፣ ዝምታ ብቻ። ከ6 ወር በኋላ አስከሬኗ ተገኘ። ነገር ግን የአስከሬኗ መገኘት ማህበረሰቡን በጣም ያስደነገጠና ፍርሃት ውስጥ የከተተ ነበር። ምክንያቱም ሕይወቷን በማጥፋት የተከሰሰው ሰው ባጅ የለበሰ ሕዝቡን ለመጠበቅ የቆመ ሰው ነበር። ይህ የሱዛና ሞራሌስ ግድያና በፈጸመው ድርጊት የደንብ ልብስ የለበሰውን አካል ሁሉ ያሳፈረ የቀድሞ የፖሊስ መኮንን የማይልስ ብራያንት የወንጀል ታሪክ ነው። 911, what's your emergency? እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ላይ የማቀርብላችሁ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ በትህትና ጠይቃችኋለሁ። ወደ ዛሬው ጁላይ 26 2022 በግዌን ካውንቲ ጆርጂያ የ16 ዓመቷ ሱዛና ሞራሌስ ከምሽቱ 9:40 ፒኤም አካባቢ ከጓደኛዋ ቤት ወደ ቤቷ እየመጣች እንደሆነ ለእናቷ በጽሑፍ መልእክት ላከችላት። እናቷ የልጇን ወደ ቤት መመለስ መጠበቅ ጀመረች። ነገር ግን ልጇ ልትመለስ አልቻለችም። ስልክ ብትደውል፣ መልእክትም ብትልክ ልትመልስላት አልቻለችም። ቤተሰቦቿ በልጃቸው ስልክ የልጃቸውን አድራሻ ሲያጣሩ ከቤቷ ብዙም በማይርቅ ሲንግልተን መንገድ አቅራቢያ እንደሆነ ያሳያል። ነገር ግን ስልኳን ደጋግመው ቢሞክሩ መልእክትም ቢልኩ ልትመልስ አልቻለችም። ከዛም ከሰዓታት በኋላ ስልኳ ከነጭራሹ ጠፋ። ቤተሰቧ በዚያ ምሽት መጥፋቷን ለፖሊስ ሪፖርት አደረጉ። ፖሊስ ቡድኑን አጠናክሮ ከማህበረሰቡ ከቤተሰቧና ከጓደኞቿ ጋር በመተባበር ፍለጋን ጀመረ። ቀናት አለፉ፣ ሳምንታት ተለወጡ። ነገር ግን እያንዳንዱ ፍለጋ ባዶ ነበረ። በራሪ ወረቀቶች ተበተኑ፣ ፖስተሮች በካውንቲ ውስጥ ተለጠፉ። ነገር ግን አንድም ያያት ሰው ጠፋ። ወራቶች አለፉ፣ ምንም ነገር የለም። ጓደኞቿ በራሷ ሸሽታ እንደሆነ ያምኑ ስለነበረ በሰላም እንድትመለስ ጸለዩ። ቤተሰቦቿ ግን ልጃችን በፍጹም በራሷ ወይንም ማንንም ተከትላ አትሄድም ብለው ያምኑ ስለነበረ ልጃቸው ከባድ ነገር እንደገጠማትና ሁኔታው አስፈሪ እንደሆነ ይጠረጥሩ ነበር። ፌብሩዋሪ 6 2023 ከ6 ወራት ገደማ በኋላ በዳኩላ ጆርጂያ በሚገኘው ሃይዌይ 316 አቅራቢያ በሚገኝ ጫካ ውስጥ የአጽም ቅሪቶች ተገኘና የማን አካል ቅሪት እንደሆነ ለማወቅ ለምርመራ ተላከ። የዲኤንኤ ምርመራው ማንም ቤተሰብ ሊሰማው የማይፈልገውን አስከፊውን እውነት አረጋገጠ። የቅሪት አካሉ የዲኤንኤ ውጤት የሱዛና ሞራሌስ ነበር። በሬሳዋ አቅራቢያ መርማሪዎች ከወንጀሉ ጋር የተገናኘ የመጀመሪያው ፍንጭ የሆነውን ወሳኝ መረጃዎች አገኙ። በዶራቬል ፖሊስ መምሪያ የፖሊስ መኮንን የሆነ በማይልስ ብራያንት የተመዘገበ ሽጉጥና ጥበቃን የሚወክለውን ነገር ግን ማይልስ ብራያንት ክህደት የፈጸመበትን የፖሊስ ባጅ አገኙ። ብራያንት ብዙም ሳይቆይ ተያዘ። መጀመሪያ ላይ በሁለት ከባድ ወንጀሎች ተከሰሰ። የመጀመሪያው ክስ ሞትን መደበቅ የሚል ሲሆን ይህ ማለት አንድ ሰው አስከሬን በመደበቅ ወይንም እውነታው እንዳይገኝ ለማዘግየት በመሞከር መርማሪዎችና ቤተሰቦች እውነቱን እንዳያውቁ መከላከል ሲሆን በዚህ ጉዳይ ብራያንት በዚያ ምሽት የተከሰተውን ለፖሊስ ሪፖርት ከማድረግ ይልቅ የሱዛናን አስከሬን ጫካ ወስዶ ስለጣለ በዚህ ምክንያት ሞትን መደበቅ በሚለው መጀመሪያ ክስ ተከሰሰ። ሁለተኛው የተከሰሰው ክስ ደግሞ የሐሰት ሪፖርት በማቅረብ በሚል ነው። ይህ ማለት ደግሞ ለሕግ አስከባሪዎች መዋሸት ማለት ነው። አቃቢ ሕጎች እንደሚሉት ብራያን ሽጉጡ እንደተሰረቀ በመግለጽ የሐሰት የፖሊስ ሪፖርት አቅርበዋል። ነገር ግን ያ ሽጉጥ በኋላ ከሱዛኔ አስከሬን አጠገብ ተገኝቷል። በዚህ ምክንያት የሐሰት ሪፖርት በማቅረብ በሚለው በሁለተኛው ክስ ተከሷል።
ብራያንት ያደረገው የውሸት ሪፖርት ለመርማሪዎች ድርጊቱን ለመሸፈን ሆን ብሎ ያደረገው ሙከራ እንደነበረ በቀጥታ ወደሱ የሚመሩ ትላልቅ ፍንጮች ስለነበረ ምርመራውን በደንብ በሱ ላይ እንዲያጠናክሩት አድርጓቸዋል። የፎረንሲክ ተንታኞች ስልኮቹንና ኮምፒውተሮቹን መርምረው አስፈሪውን የዲጂታል ማስረጃ አገኙ። ከኢንተርኔት ፍለጋዎቹ መካከል አንድ አስከሬን ለመድረቅ ምን ያህል ጊዜ ይወስዳል? የወንጀል ድርጊትን እንዴት መደበቅ ይቻላል? እነዚህ ብቻ የኢንተርኔት ፍለጋዎቹ ብራያንትን ለጨለማ ነገር እየተዘጋጀ መሆኑን በግልጽ የሚያሳዩ ምስክር ነበሩ። መርማሪዎች ብራያንት ሱዛናን ወደ ቤት ስትመለስ አይቷት ተከትሎ ከጠለፋት በኋላ ገሏት ሬሳዋን በጫካ ውስጥ እንደጣለና ምንም ነገር እንዳልተፈጠረ በቀጣዩ ቀን ዩኒፎርሙን ለብሶ ወደ ስራ እንደገባ ያምናሉ። ብራያንት ለምን ወንጀሉን እንደፈጸመ ለሕዝብ ግልጽ የሆነ ምክንያት አልተነገረም። መርማሪዎቹ እንደሚሉት ያገኙት መረጃ በዛ ሌሊት ሰፈሩን መጠበቅ የነበረበት ዩኒፎርም የለበሰ መኮንን እንደሆነ፣ የፈለጋቸው የኢንተርኔት ፍለጋዎች፣ በአስከሬኑ አቅራቢያ የተገኘ ሽጉጥ፣ የፖሊስ ባጅ እና ብራያንትና ሱዛና ሞራሌስ ከዛ በፊት ምንም አይነት ግንኙነት እንዳልነበራቸው ብቻ ነው። ጁን 2024 ወራቶች ከዘገዩ በኋላ ጉዳዩ በጎዌንት ካውንቲ ከፍተኛ ፍርድ ቤት ችሎት ጀመረ። አቃቢ ሕጎች ብራያንትን ባጁን እንደ መሸፈኛ የሚጠቀም አዳኝ ሲሉ ገልጸውታል። የሱዛና ታናሽ እህት በሐዘንና በተሰበረ ልብ በእህቷ ላይ ለደረሰው ነገር ፍትህ እፈልጋለሁ ብላለች። እናቷ ደግሞ በሐዘን ተሰብራ ለጋዜጠኞች በየቀኑ ማታ ስለሷ እያሰብኩ መተኛት አልቻልኩም ብላ ተናግራለች። አቃቤ ሕግ የጦር መሳሪያውን፣ የስልክና የኮምፒውተር መረጃ እና ከተቀረጹ ቃለ መጠይቆች የተወሰዱትን የራሱን ቃላት አቅርበዋል። ብራያን ችሎቱን ምንም አልተከራከረም። የተከሳሽ ወገንም ምንም አይነት ነገር አላቀረበም። የፍርድ ቤቱ የመዝጊያ ንግግሮች ሲደመጡ የተገኙት እያንዳንዱ ማስረጃዎች ከመቼውም ጊዜ በበለጠ ጮክ ብሎ ተናግሮ እውነቱ የማይካድ ሆነ። ጁን 12 2024 7:30 ፒኤም አካባቢ ዳኞቹ ፍርዳቸውን ፈረዱ። ማይልስ ብራያንት በጭካኔ ግድያ፣ በከባድ ግድያ፣ በአፈናና በሐሰት ለፖሊስ ሪፖርት በማቅረብ ጥፋተኛ ሆኖ ተገኘ። በአንድ ያስገድዶ መድፈር ሙከራ ግን ነፃ ወጥቷል። ዳኛው ብራያንትን ዕድሜ ልክ ጽኑ እስራትና በተጨማሪም በሐሰት ለፖሊስ ሪፖርት በማቅረብ 12 ወራት ፈርዶበታል። ብራያንት መቼም ከእስር ቤት አይወጣም። በፍርድ ቤት ውስጥ ይህንን ውሳኔ የሰሙት የሱዛና ቤተሰብና ወዳጆች ትልቅ እፎይታ ሆነ። የሱዛና ሞራሌስ ቤተሰብ ሳይቋረጡና ተስፋ ሳይቆርጡ ልጃቸውን መፈለግ፣ ለፍትህ መታገል፣ እያንዳንዱ ችሎት ላይ ሳይቋረጡ መቆም፣ በእያንዳንዱ የፍትህ መዘግየት አለመሰልቸታቸው ፍቅር ተስፋ እንደማይቆርጥ የሚያሳይ ትልቅ ማስረጃ ነው። ይህንን ታሪክ በጣም ከባድ የሚያደርገውና የሚያስደነግጠው ሱዛና ላይ የደረሰው ነገር ብቻ ሳይሆን ማን እንደፈጸመው ነው። ሱዛና ሞራሌስ የ16 ዓመት ታዳጊ ነበረች። ማንም ይህንን ወንጀል ያደርጋል ብሎ ሊገምተው በማይችል ሰው የወደፊት ህልሟን የተሰረቀች፣ የሚወዳት ቤተሰብና ጓደኛ የነበራት ታዳጊ ወጣት ነበረች። የሱዛና ታሪክ ከወንጀል በላይ ነው። በማህበረሰቡና በፖሊስ መኮንኖች መካከል መተማመንን እንዳይኖር ሊያደርግ የሚችል ታላቅ ኃይል ያለው ታሪክ ነው። ሰዎችን ለመጠበቅ፣ ወንጀልን ለመከላከል የታሰበው ሰው አደጋ ፈጻሚው እሱ ሲሆን ቁስሉ ከአንድ ወንጀል የበለጠ ጥልቀት አለው። ስርዓቱ ላይ ያለውን እምነት ይሰብራል፣ ህብረተሰቡን ደግሞ ፍርሃት ላይ ይጥላል። ሰዎች አደጋ ላይ ሲሆኑ እርዳታ የሚፈልጉበት ቦታ የወንጀል መደበቂያ ከሆነ በዛ ቦታ ላይ ሰዎች እምነትን ያጣሉ። አንድ ሰው ባጅ ሲለብስ የእያንዳንዱን ሰው እምነት ይሸከማል። እናም ያ እምነት ሲሰበር የሚሰቃየው አንድ ቤተሰብ ብቻ አይደለም፣ ማህበረሰቡ፣ ስርዓቱና ትክክል የሆነው ነገር ላይ ያለን የጋራ እምነት ነው። ለዛም ነው ብራያንት የሰራው ወንጀል በጣም ከባድ የሆነው። በሱዛና ሞራሌስ ላይ የደረሰውን ነገር መለወጥ አንችልም። ነገር ግን እያንዳንዱ አሳዛኝ ታሪክ አንድ ነገር ሊያስተምረን ይገባል።
ብራያንት ሰው ሳያየው በጨለማ ውስጥ የጻፈው የኢንተርኔት ፍለጋዎቹ ሁሉንም ወንጀሎችን አጋልጠውታል። ከዚህ የምንማረው ማንም ሰው ወንጀልን ሰርቶ መደበቅ እንደማይችል ነው። እያንዳንዱ የምናደርገው ድርጊቶቻችን አንድ ዱካ ትቶ ያልፋል። ወይ ቃላቶቻችን ወይ ድርጊቶቻችን፣ ብቻ አንድ ነገር የፈለገ በድብቅ ብናደርገው እውነት ስለሚያሸንፍ አሸንፎ ይወጣል። አንዳንዴ ደግሞ ልክ እንደ ብራያንት ምስጢራችንን ለመደበቅ የተጠቀምንበት ተመሳሳይ ቴክኖሎጂ ሊያጋልጠን ይችላል። በመዋደድ፣ በመከባበር፣ እርስ በርስ በመተሳሰብና ቴክኖሎጂን ለበጎና ለመልካም ነገር በጥበብ በመጠቀም ወንጀልን መከላከል እንችላለን። ከሁሉም በላይ ደግሞ የታሪክ የሚያስተምረን እውነት ሊዘገይ ይችላል እንጂ ተደብቆ አይቀርም። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። ቻናሉን ደግሞ ሰብስክራይብ ያደረጋችሁ ላይክ፣ ሼር በማድረግ ሌሎች ቻናሌ ያልደረሳቸው እንድታደርሱልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት ከልብ ያመሰግናችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ